በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከዛቲ ሰዓት። የአባቶቻችን የቅዱሳን አምላክ የእኛም አምላክ ዘወትር በቅዱሳን መላእክት ቅዱስ 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 ተብሎ ይመሰገን። አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እናታችን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ውድ መንፈሳዊ ልጆቻችን እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደየሰዓቱ አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? አሜን። የፍቅር ባለቤት እድሜ ለንስሐ ሰጥቶ ዘወትር እንድናመሰግን ቃሉን እንድንሰማ እንድንባርክ ለዚህ ዕለት እንድንደርስ የፈቀደልን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እንኳን ለታላቁ መልአክ ለቅዱስ ገብርኤል በዓል በሰላም በፍቅር አደረሳችሁ። እንግዲህ ቅዱሳን መላእክት እኛ የሰው ልጆች ምንኖረው በእግዚአብሔር ቸርነት ነውና የእግዚአብሔርን ቸርነት ወደ ሰው ልጆች የሚያመጡ ቅዱሳን መላእክት ናቸው። ከነዚህ መካከል ደግሞ ታላቁ መልአክ ቅዱስ ገብርኤል ለዓለም ድህነት የሆነው ክርስቶስ ከድንግል ማርያም እንደሚወለድ ፍስሐ ወሐሴት የደስታ መልአክ ይለዋልና ታላቁ መልአክ ቅዱስ ገብርኤል የኛን ጸሎት የኛን ልመና የሰው ልጆችን ሁሉ መልካም ሥራ ወደ እግዚአብሔር ያደርሳን ማለት ነው። የእግዚአብሔርን ቸርነት ደግሞ ወደ ሰው ልጆች ያመጣን ቅዱስ ገብርኤል። ቅዱሳን መላእክት ድርሻቸው ይሄ ነው። ስለዚህ ነው ነብየ እግዚአብሔር ዳዊት በመዝሙር 90 ላይ ከቁጥር 5-6 ጀምረን ስናነበው እስመ ለመላእክቱ የዞም በእንቲአከ ከመ ይቀቡከ በኩሉ ፍናዌከ ወበእደዊሆሙ ያነስኡከ ይላል። መላእክቶቹን ስላንተ አዛቸዋለሁ ይላል። በመንገድ ሁሉ እንቅፋት እንዳያገኝ፣ መከራ እንዳያገኝ፣ ችግር እንዳይገጥም መላእክቶችን ስላንተ አዛቸዋለሁ ይጠብቁሃልና ይላል። ኦርቶዶክሳውያን እንግዲህ ቅዱሳን መላእክት እኛን ይጠብቁናል። ቅዱሳን መላእክት እኛን ከቅስፈት ይጠብቁናል። ያለ ዕድሜያችን እንዳንሞት ይጠብቁናል። ከመከራ ይታደጉናል። ነብየ እግዚአብሔር ዳንኤል እኮ ፈነወ መልአኩ እግዚአብሔር ዋዳነን ይላል። መልአኩን ልኮ አዳነኝ አለ። ከአንበሳ መንጋጋ እግዚአብሔር አዳነው። ማንን ልኮ? መልአኩን ልኮ። ቅዱሳን መላእክት ደግሞ እኛ መከራ እንዳይገጥመን ይጠብቁናል፣ ይታደጉናል፣ እንዳንቀዘፍ ይታደጉናል ማለት ነው። ስለዚህ እኛ ቅዱሳን መላእክት እንዲጠብቁን ደግሞ መሆን አለብን። እኛ መልካም ሰው መሆን፣ ደግ ሰው መሆን፣ በሕጉ በትእዛዙ ጸንቶ መኖር ማለት ነው። ስለዚህ እንዲያ ከሆነን ቅዱሳን መላእክት ይጠብቁናል። የሰው ልጅ 2 መላእክት ታዞለታል እኮ ማታና ቀን የሚጠብቀው ማለት ነው። እያንዳንዷን የምንሰራትን ስራ መልካም ስራዎች እየተመዘገቡ ይቀመጣሉ ማለት ነው። ኦርቶዶክሳውያን በበለጠ ደግሞ መልካም ስራ ስንሰራ አንደበታችን ለጸሎት፣ እጆቻችን ለምጽዋት፣ አንደበታችን ለምስጋና ሲዘጋጅ ቅዱሳን መላእክት ይጠብቁናል፣ ይደሰታሉ በእኛ ማለት ነው። ስለዚህ ቅዱሳን መላእክት እኛን መከራ እንዳይገጥመን፣ እንቅፋት እንዳይመታን የዚህ ዓለም አሜከላ ሾክ፣ የኃጢአት ሾክ ጠላልፎ እንዳይጥለን፣ በዚህ ዓለም ያለው መከራ ውጣ ውረድ ያ ሁሉ እንዳይገጥመን ቅዱሳን መላእክት ይጠብቁናል። ስላንተ አዛቸዋለሁ አለ እግዚአብሔር አምላክ ማለት ነው። ስለኛ ያዝልናል። ስለዚህ ቅዱሳን መላእክት እኛም የሚጠብቁን ከሆነ ደግሞ እኛ ደግሞ መልካም ሰዎች መሆን ያስፈልጋል ማለት ነው። ዛሬ በምድር እያለን የምትሰሩበትን፣ የምትወጡበትን፣ የምትወርዱበትን እግዚአብሔርን እያመሰገናችሁ እግዚአብሔር በሰጣችሁ ላይ መደሰት፣ ማመስገን፣ የእግዚአብሔር የሆነውን አስራት በመስጠት ደግሞ በዚህ ጾም ሰዓት የትሩፋት ስራ መስራት ማለት ነው። ስለዚህ ክርስቲያን መልካም ስራ ይሰራል ማለት ያ ነው።
ለዚህ ነው አሁን ይሄ ያለንበት ወቅት ጾም ነው። በተለይ በአረብ ምድር ያላችሁ ልጆቻችን የሙስሊሞች ጾም ሳይሆን ድግሳቸው ነው ወይም ሰርጋቸው ነው የነሱ። አሁን ምናልባት ያው እነሱ በተለያየ ምግብ 50 60 ከዛ ከመቶ በላይ ምግብ አይነት ነው የሚበሉ እና ይሄ ደግሞ ጾም ሳይሆን ሰርግ ነው የሚባል። ስለዚህ ያንን ሁሉ ተቋቁማችሁ ነው አሁን እየጾማችሁ ጎን ለጎን እየጾማችሁ እየሰገዳችሁ መጾም ባትችሉ እንኳን ጌታ ሆይ እባክህ እንድጾም ኢትዮጵያ ገብቼ እንዳመሰግን እርዳይ፣ ፈቀድልኝ፣ የምሰራበትን ገንዘቤን አንተ ባርክልኝ፣ እዚች ደግሞ ያንተ ናት፣ እችን ደግሞ በአንተ በስምህ መጸውታለሁ እያላችሁ መልካም ስራ የምትሰሩ ብዙ ልጆቻችን ናችሁና በርቱ፣ ጠንክሩ ማለት ነው መንፈሳዊ ልጆቻችን። ሌሎችም በአውሮፓ ሀገር የተለያየ ዓለም ያላችሁ ልጆቻችን ጾም መድኃኒት ናት ይላል ዮሐንስ አፈወርቅ። ጾም አለ መድኃኒት ናት አለ፣ ግን አወሳሰዷን ለሚያውቅ ሰው ነው አለ። እንግዲህ ልብ በሉ፣ ጾም አለ መድኃኒት ናት ካለ በኋላ አወሳሰዷን ለሚያውቅ ሰው ነው ይላል። ምን ማለት ነው? ይህ ጾም መድኃኒት የምትሆንበት በጾማችን መካከል ፍቅር ሲኖረን ነው አለ። በጾማችን መካከል ስግደት፣ በጾማችን መካከል በጎ ስራ ሲኖረን ጾም መድኃኒት ትሆናለች ማለት ነው። ጾም ከእግዚአብሔር ጋር የምንገናኝባት መሸጋገሪያ ድልድይ ትሆናለች ይላል። ለዚህ እኮ ነው ምጽዋታችሁ ጸሎታችሁ በምጽዋት የታጀበ ይሁን ይላል። ለዚህ ነው መንፈሳዊ ልጆች ስግደታችሁ በፍቅር የተዋበ ይሁን ይላል ዮሐንስ አፈወርቅ። ስለዚህ ጾም መድኃኒት ናት። መድኃኒት የምትሆነው ግን ሰው አወሳሰዱን ሲያውቅ ነው ይላል። አንድ ሰው እኮ ወደ ሐኪም ቤት ሄዶ ዶክተሩ በዚህ ሰዓት ውሰድ፣ እቺን አታድርግ፣ ይህንን አድርግ ያለውን ነው አይደል? ያን ሲያደርግ ነው ፈውስ የሚያገኘው። የሚጾም ክርስቲያን ደግሞ መጾም ብቻ አይደለም፣ እስከ 9 ሰዓት መቆየት፣ እስከ 12 ሰዓት መቆየት ብቻ አይደለም። አንደበቱን ለምስጋና በማዘጋጀት ጌታ ሆይ እንዳመሰግንህ እርዳይ፣ እንዳገለግልህ እርዳይ፣ ዘመኔን ባርክልኝ፣ ህይወቴን ባርክልኝ፣ እኔ ያልኩት ሳይሆን አንተ ያልከው ይሁን፣ የቸርነትህን ስራ ስራልኝ፣ በህይወቴ ሁሉ አንተን የሚያስደስት ስራ እንድሰራ እርዳኝ፣ አግዘኝ ብሎ መጸለይ ያስፈልጋል ማለት ነው። መንፈሳዊ ልጆች እንዲያ ስንሆን እንባረካለን ማለት። ለዚህ ነው ጾም መድኃኒት ናት። በጾም መልካም በመስራት እግዚአብሔርን በማመስገን ሁለመናችንን ለእግዚአብሔር በመስጠት ዲያብሎስን ድል እናደርገዋለን። መንፈሳዊ ልጆች አንድ ምሳሌ ልንገራችሁ። 2 ባይታውያን 2 መነኮሳት በአንድ በረሃ ይኖራሉ። እንግዲህ ልብ በሉ እና እኒህ መነኮሳት በአንድ በረሃ ሲኖሩ ሰይጣን መልአከ እግዚአብሔር መስሎ ሄደባቸው። ሰላም ለእናንተ ይሁን አላቸው። እግዚአብሔር ይመስገን አሉት። በቃ ውጡ፣ በቅታችኋል። ስለበቃችሁ በደመና ተጭናችሁ ልትሄዱንና ውጡ፣ ከዘጋችሁበት ዋሻ ውጡ አላቸው። ኋላ አንደኛው ቸኮለ ለመውጣት፣ ውዳሴ ከንቱ ፈለገ። በቃ እንውጣ አለው። አንደኛው ግን እንዴ ምን ያህል ቆይተን ነው? ብዙ ቅዱሳን አባቶቻችን እኮ ይህን ያህል ዓመት ዘመን ኑረው እንኳን መልአከ እግዚአብሔር አልተላከላቸውም፣ አንወጣም አለ። አንደኛው እንውጣ አለ። በቃ አንደኛው እንውጣ ያለው አሸነፈና ወጡ። ይሄ ዲያብሎስ መልአከ እግዚአብሔር መስሎ ነው ሄደባቸው። እንግዲህ ዲያብሎስ መልአክ መምሰል ይችላል። በኋላ ወደ ገደልማ ወደ ጫካ በረሃ ገደል ውስጥ ወሰዳቸው እና ያንን በምታት አስመስሎ ደመና አስመሰለና ውጣበት አለው አንዱ ያኔ ንውጣ ያለውን የቸኮለውን። ኋላ እንግዲህ ያን ሁሉ ሲሆን በስማም አላሉ። ኦርቶዶክሳውያን በስማም አላሉ። በስማም ቢሉ ኑሮ ወደ እነሱ ሲመጣ መልአከ እግዚአብሔር ነው፣ እኔ መልአከ እግዚአብሔር ነኝ፣ ወደ እናንተ ተልኬ መጥቼ ነው ሲላቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢሉ ኑሮ ዲያብሎስ ብን ብሎ ይጠፋ ነበር። በኋላ ስላላሉ ቸኮሉ ለመውጣትና ወሰዳቸው። ያ ወደ ደመናው ውጣ ሲለው የበቃ መስለውና ያ መነኮስ ወደ ደመናው ሲወጣ ዘው ብሎ ገባ ይላል። ኋላ ይሄኛው መነኩሴ ወደ ኋላ ያለው ተጠራጥሮ የነበረው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ሲያማትብ ዲያብሎስ ከሱ ብን ብሎ ጠፋ ይላል። ያ ደመና የመሰለው ገደል ነው። ያ ወንድሙን ሲያየው ወደ ገደሉ ተንቆጫቁጦ ሄዶ ወደቀ፣ ተሰባበረ ይላል፣ ሞተ ይላል። ኦርቶዶክሳውያን ልብ በሉ። ዲያብሎስ መልአከ እግዚአብሔር መምሰል ይችላል። መልአከ እግዚአብሔር ተመስሎም ሊመጣ ይችላል። ስለዚህ ስትበሉ፣ ስትጠጡ፣ በየትኛውም ሰዓት ስተኙ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላችሁ አማትቡ። ይህ ቤተክርስቲያናችን አስተምሮ ነው እና
ዲያብሎስን ድል እናደርገዋለን ማለት ነው። መንፈሳዊ ልጆችና ጾም መድኃኒት ናት። በዚህ ጾም ሰዓት ጾመን በረከት እንድናገኝ አምላካችን ይፍቀድልን። እግዚአብሔር ይባርካችሁ። ታላቁ መልአክ ቅዱስ ገብርኤል የዛሬ ወር የዛሬ ዓመት በሰላም ያድርሰን። በእውቀት ባለ እውቀት የሰራችሁት የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ መንፈሳዊ ልጆች።